አረ ከናንተ ህይወት ይብቃ አሜን። በጌታ በኢየሱስ ክርስቶስ ስም ዞራችሁ መፍትሄ ያጣችሁበት ነገር ዛሬ መፍትሄ ያገኝ አሜን። ዞራችሁ ጥያቄያችሁን ለመፍታት ብዙ ጥራችኋል። በጌታ በኢየሱስ ስም ዛሬ ግን የእግዚአብሔር ቀን ይሁን አሜን። ዛሬ የናንተ ቀን ይሁን ዛሬ የናንተ ቀን ይሁን ይኸውላችሁ ከነቢያት ከፓስተር ከቸርች የዞራችሁበትን ነገር ጥያቄ ሁሉ እግዚአብሔር ዛሬ በቃ ይበል አሜን። አረሲ በቃ በሉ በቃ በጌታ በኢየሱስ ክርስቶስ ስም እግዚአብሔር በቃ ይበለው አሜን። ችግሮቻችሁ በቃ ይበለው አሜን። አረ እናንተ ጋር ያነሰውን ነገር እግዚአብሔር በቃ ይበለው አሜን። በቃ አላቸው። ተራራ ይዞራሉ፣ ዝም ብለው ይንከራተታሉ፣ ላያገኙ ይለፋሉ፣ ላይገቡ ከነዓን ይለፋሉ። እግዚአብሔር ግን በምዕራፍ 2 ላይ ከቁጥር 2 ላይ ምን አለ? ተራራ የመዞር ህይወት በቃ አሜን። አረ በቃ አሜን። እስቲ እኔ ያልኩት ነገር በቃ በሉ። አንተ ያልከው ነገር ግን ይጀምር በሉ። አዎ ነገሮቻችሁን ወደ እግዚአብሔር ጣሉ አሜን። ጴጥሮስን ምን አለው እግዚአብሔር? መረብን ወዴት ጣላለው? ወደ ቀኝ ጣል። ጴጥሮስ እንትን አለ እንዴ? ኧረ አላገኝም፣ ወደዚህ ሞክሬያለሁ፣ እንደዚህ ብሎ አመነታ እንዴ? አላመነታም። ይገርመው ነገር ወደ ቀኝ ጣለ። ጣል ባለው ልክ እግዚአብሔር እንዲህ ይላቸዋል፣ እናንተም ጥያቄያችሁን ወደ መስቀል ጣሉ አሜን። አረሲ ወደ መስቀል እጥላለሁ በሉ። ወደ መስቀሉ ስትጥሉ ነው ችግሮቻችሁን የምትረሱት። እግዚአብሔር ስም ይባረክ፣ የጌታ ስም ይባረክ። እስቲ ዘካርያስ ተብሎ ይጠራ፣ በዘራችን ዘካርያስ ተብሎ የሚጠራ ሰው የለም ብሎ ተናገረ። እንደዛ ብሎ ኤልሳቤጥ ደግሞ አይ ዘካርያስ አይባልም ዮሐንስ ይባላል አለች። ኤልሳቤጥ ይሄን መልእክት ሲናገር አልሰማችሁትም? ይሄን መልእክት ኢየሱስ ክርስቶስ በቤተ መቅደስ ውስጥ በመልአኩ ገብርኤል ሆኖ ሲናገር አልሰማችሁ? ግን ተናገራት። አይታችኋላ? እግዚአብሔር ሲናገር እናንተ እንኳን ባታምኑ በእናንተ በኩል ባሉ ሰዎች እግዚአብሔር ታማኝነትን ይሰጣቸዋል። እና ኤልሳቤጥ አመነች ማለት ተናገረች። ዮሐንስ ብላ ተናገረች። ዘካርያስ መናገር አይችልም፣ አንደበቱ ዝግ ነው። ዮሐንስ ብሎ እንዳይጠራ ዝግ ነው። እና የሚገርመው ነገር በጣም የገረመኝ ነገር እግዚአብሔር ዮሐንስ ብሎ ዘካርያስ በጠራ ጊዜ አንደበቱን ከፈተ። አሜን ነው ወይ? እግዚአብሔር የእናንተን አለማመን ሰርቶ ያሳይ። አረ አሜን በሉ። እግዚአብሔር በነዘካርያስ ህይወት የገባ እግዚአብሔር በእናንተም ህይወት ይግባ። በነዘካርያስ ህይወት ውስጥ ገብቶ ታሪካቸውን የለወጠ ልጅ የሰጣቸው እግዚአብሔር በእነ አብርሃም በእነ ይስሐቅ ገብቶ ልጅ የሰጣቸው እግዚአብሔር በእናንተም ህይወት ገብቶ እግዚአብሔር ትልቅን ነገር ያድርግ። እግዚአብሔር ትልቅን ነገር ያድርግ። ተባረኩ። እግዚአብሔር ይባርካችሁ። ወደዚህ አገልጋይ ጋብዤ